አሁን ያለው የካርታ ማጭበርበር፣ የባንክ ማጭበርበር፣ የምናምን ማጭበርበር ሁሉ መልክ የሚይዘው ዲጂታል አይዲ ሲሰራ ነው። ፋይዳ ወይም ዲጂታል አይዲ የሌለው ሰው ማለት ታርጋ የሌለው መኪና ማለት ነው። በፋይዳ ማነሽ የሚለው ሳይምታታ ማንነት ይታወቃል ማለት ነው። ይሄ የመተማመኛ ስርዓት ነው። የሚገርማችሁ ፋይዳ በኦሮምኛ ፋይዳ ነው፣ በአማርኛ ፋይዳ ነው፣ በሶማሊኛ ፋይዳ ነው፣ በአፋርኛ ፋይዳ ነው፣ በትግረኛ ፋይዳ ነው። የሚገርማችሁ በአረብኛ ፋይዳ ነው፣ በሂንዱ ፋይዳ ነው፣ በተርኪሽ ፋይዳ ነው። ከየት እንደመጣ አላቅም። በብዙ ቋንቋዎች ፋይዳ አንድ ወርድ ነው። ዲጂታል አይዲ ስሙ ፋይዳ ነው። ዲጂታል አይዲ በጣም ጠቃሚ ነገር ነው። ከዚህ ቀደም አንስቼላችኋለሁ። ከህዳሴ የሚያንስ አይደለም። ለምሳሌ ዲጂታል አይዲ ሙሉ ብንሰራ እንደ ሀገር አውቶማቲካሊ 7% የኢትዮጵያ ጂዲፒ ይጨምራል። 7% ምንም ነገር ሳይለኩ በዲጂታል አይዲ ብቻ 7% ጂዲፒ ሬዝ ያደርጋሉ። ቢኮዝ በጣም ብዙ ኢንፎርማል ማርኬት ወደ ፎርማል ስለሚያመጣ ሰው ዲጂታል አይዲ አለህ ማለት ለምሳሌ ጂፒኤስ ድሮ ጠፍታችሁ የት ነው ያለው ስልህ ጂፒኤስን አይተህ ሎኬሽን እዚህ ያለው ትላለህ። ልክ እንደዛ በፋይዳ ማነሽ የሚለው ሳይምታታ ማንነት ይታወቃል ማለት ነው። ኮላተራል ነው እሱ። ለምሳሌ መኪና፣ የእናንተ ሁሉ መኪና ታርጋ ባይኖረው የመኪናው ባለቤት ይታወቃል፣ ህጋዊ መሆኑ ይታወቃል። ፋይዳ ወይም ዲጂታል አይዲ የሌለው ሰው ማለት ታርጋ የሌለው መኪና ማለት ነው። ታርጋ የሌለው መኪና ለብዙ ጉዳይ የተጋለጠ ነው። ዲጂታል አይዲ ዘንድሮ 3 ሚሊዮን ገብተናል። በሚቀጥሉት 3 ዓመታት 90 ሚሊዮን ለመግባት እየሰራን ነው። ጊዜ ያልወስድባችሁም። ኮንሺየስ ሁኑ። በጣም ኢምፖርታንት ነገር ነው። አሁን ያለው የካርታ ማጭበርበር፣ የባንክ ማጭበርበር፣ የምናምን ማጭበርበር ሁሉ መልክ የሚይዘው ዲጂታል አይዲ ሲሰራ ነው። ይሄ የመተማመኛ ስርዓት ነው። ሶሻል ካፒታል ቢልድ ያደርጋል። የሰዎች እንቅስቃሴ፣ የሰዎች ምናምን ያለ ጋዜጣ ያጠፋል። በብዙ ነገር ጠቃሚ ነው። አሁን ኢትዮጵያ ውስጥ ጥናት ተጠንቶ ነበር። የተቋቋመ ግብረ ኃይል አለ። አሁን የተመዘገበ ስርዓት በ89 ተቋም ውስጥ 621 ሲስተሞች አሉ። ገና የታቀዱ ደግሞ በ80 ተቋም ውስጥ 418 ሲስተሞች አሉ። በ83 ተቋም ውስጥ 118 ዳታ ሴንተር አለ። አንዳንዱ 5%፣ አንዳንዱ 10%፣ አንዳንዱ ምናምን %። በቃ አቢዩዝ ነው። አሁን የሚታቀደው ደግሞ በጣም ብዙ ነው። የአይሲቲ ሰራተኞች በ71 ተቋም ከ550 በላይ አሉ። የአይቲ ደህንነት ሲስተሞች በ60 ምናምን ተቋም ውስጥ 130 ገደማ አሉ። ፖሊሲዎች፣ አሰራሮች፣ ኮምፒውተሮች በጣም በርካታ ናቸው። የተበተነ አዲስ አበባ ውስጥ አንደኛው ክፍለ ከተማ ያለው ሌላኛ ጋር ዱፕሊኬት ነው። በሀገር ደረጃ ጤና ያለው፣ ትምህርት ያለው፣ ሳይንስ ያለው የተበተነ ነው። ይሄን ሰብሰብ አድርገን ናሽናል ክላውድ ካልገነባን በስተቀረ አንደኛ የአይቲ ሙያተኛ ውስን ነው፣ ሴኩሪቲ ውስን ነው፣ መከላከል የሚያስችል አቅም ውስን ነው። በየተቋሙ ዳታ ሴንተር እየተባለ የሚካሄድ ከሆነ ገንዘብ ይባክናል፣ አንጠቀምበት። ዳታ ደግሞ ሀብት ነው፣ መሰብሰብ አለበት። ይሄ ዳታ ሴንተር ዩኒቨርሲቲ ጋር ሲገቡ ደግሞ ሁሉም ጋር አለ። ሁሉ ዩኒቨርሲቲ ዳታ ሴንተር አይሲቲ ይላል። ሰብሰብ አድርጎ ትምህርት ሚኒስቴር ጋር ቢሆን ፕላጃሪዝም ይከላከላል፣ መጽሐፍ ይደረድርበታል፣ ኢንፎርሜሽን ያስቀምጥበታል። ጠቅም ብዙ ነው፣ ግን ተበትኗል ሀብት። እዚህ ተመልከቱ። አሁን ባንክ 112 ሚሊዮን ቡክ አለው። ዜጋ አይደለም ቡክ አለው። ዜጋ ወደ 40 ሊቀንስ ይችላል፣ አንድ ሰው በርከት ያለ ስላለ። ስልክ 73 ሚሊዮን ሲም ካርድ ተሽጧል፣ ግን ቀንሶ እንኳ ቢሆን 50-60 ሚሊዮን ሰው ሊሆን ይችላል። ጤና ወደ 55 ሚሊዮን ሰዎች አይዲ ያላቸው፣ ተማሪዎች 30 ሚሊዮን ያላቸው። ሶሻል ሴኩሪቲ ማለት ለሴፍቲ ኔት ለአንዳንድ እርዳታ የሚውል 30 ሚሊዮን ገደማ የተመዘገበ ሰው አለ። ግብር ወደ 10 ሚሊዮን አለ። እዚህ ጋር ፓስፖርት ለብቻ፣ የባንክ ቡክ ለብቻ፣ ስቱደንት አይዲ ለብቻ፣ ቲን ነምበር ለብቻ፣
ሜዲካል ኢንፎርሜሽን ለብቻ፣ በር ሰርቲፊኬት ለብቻ። ይሄ ሁሉ ፕሪንቲንግ ነው። ለፕሪንቲንግ ደግሞ እኛ እንደምታውቁት በሃርድ ከረንሲ ነው የምናደርገው። በአንድ ዲጂታል አይዲ ሰውየው ከተለየ ለሁሉ ነገር መጠቀም ይችላል። ለምሳሌ ድራይቪንግ ላይሰንስ እና መታወቂያ አንድ ነው። ጀስት ሰውየው መለየት ብቻ ነው። ይሄን ሰብሰብ ማድረግ በብዙ መልኩ ይጠቅመናል። ወደዛ የሚሄድ አመራር ማረጋገጥ ይኖርባቸዋል።